በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትና እንደ ቸርነት ብዛት ተመልክተ ቀኑን ባርከንና ቀድሰህልን በያለንበት ቦታ በሰላምና በጤና ውለ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችንና መድኃኒታችን ፈጣሪያችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህና እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳደርብን እኛ ኃጢአተኞችና በደለኞች ባሪያዎች በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህና እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኃያሉ በልዑል እግዚአብሔር ስም የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በመድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። ወንድሞቼ እንኳን ለሊቀ መልአክ ለቅዱስ ሚካኤል ወራዊ መታሰቢያ ክብረ በዓል በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት የሊቀ መልአክ የቅዱስ ሚካኤል ረድኤትና በረከት በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን
አሜን። ወንድሞቼ እንደ እግዚአብሔር መልካም ፈቃድ የዛሬውን መርሃ ግብራችንን ጀምረናል። እግዚአብሔር አምላክ መርሃ ግብራችንን በሰላም እንዳስጀመረን በሰላም ያስፈጽመን። አሜን። እህት ወንድሞች፣ አሁን ቀጥታ የምንገባው ወደ ስንክሳር ትምህርት ይሆናል ማለት ነው። የምናዳምጠው ስንክሳር የነገውን የመጋቢት 13ን ስንክሳር ይሆናል። ስንክሳሩን አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 13 በዚች ቀን ልጵያ በሚባል ሀገር የከበሩ 40 ሰማይ በሰማዕትነት አረፉ። እሊህ ቅዱሳንም በአልፊያኖስ ዘመን ተጋደሉ። እርሱም ከንጉሠ ነገሥት ቆስጦንጢኖስ ከመኳንንቶቹ አንዱ ነው። ከአይሁድ አገሮችም በአንዱ ላይ አነገሰው። ክርስቲያኖችንም እንዲጠብቃቸውና እንዲያከብራቸው አዞት ነበር። እርሱ ግን ወደዚህ ሀገር በደረሰ ጊዜ ጣዖትን አመለከ። ሰዎችንም ሁሉ ጣዖት እንዲያመልኩ አስገደዳቸው። ብዙዎች ምዕመናንም ተነስተው እርሱንና የረከሱ ጣዖቶችን ረገሙ። በዚያችም ሌሊት እሊህ 40 ጭፍሮች ወደ መኮንኑ ደርሰው በክብር ባለቤት ክርስቶስ ስም ምስክር የሆኑ ዘንድ እርስ በርሳቸው ተስማሙ። በእንቅልፋቸውም ጊዜ የእግዚአብሔር መልአክ ተገልጦ ለሰውነታቸው ብርታትን ሰጣቸው። በጠዋትም ተነስተው የጭፍራ አለቃ በሆነ በአግሪጎላውስ ፊት ቆመው በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ታመኑ። በላያቸውም ተቆጥቶ አስፈራራቸው። እነርሱ ግን አልፈሩም። በድንጋይም እንዲወግሯቸው አዘዘ። በአቅራቢያቸውም የውሽባ ቤት በአጠገቧ ያለ የውሃ ጉድጓድ ነበረች። ከውርጭ ጽናትም የተነሳ ትረጋለች። በውስጧም ይጥሏቸው ዘንድ መኮንኑ አዘዘ። በውስጧም በጣሏቸው ጊዜ ከውርጭ ጽናት የተነሳ ሕዋሳታቸው ተቆራረጠ። ከእርሳቸውም አንዱ ፈራ። ከአዘቅቱም አውጡኝ ብሎ ወጣ። ወደ ውሽባው ቤትም ገባ። ፈጥኖም ሞተ። ዋጋውንም አጠፋ። የፈለገውንም አላገኘም። 40 አክሊላትም ከሰማይ ሲወርዱ በ39 ሰማዕታት ላይም ሲቀመጡ አንዱ አክሊልም በመልአኩ እጅ ተንጠልጥሎ ሲቀር ከወታደሮች ይህን ያየ ከዚያ ተነስቶ በጌታ አምኖ ልብሶቹንም አውልቆ ቅዱሳን ወዳሉበት ወደ አዘቅቱ ወረደ። በመልአኩ እጅ ተንጠልጥሎ የቀረውንም አክሊል ወሰደ። እሊህም ጎልማሶች ሰማዕታት በዚያች አዘቅት በነበሩበት ጊዜ እናቶቻቸው ያጽናኗቸውና ያስታግሷቸው ነበር። እነርሱም ብዙ ጊዜ ቆዩ እንጂ ቶሎ አልሞቱ። ከሃዲያንም ጭኖቻቸውን ሊሰብሩ ፈለጉ። ፈጥነው እንዲሞቱ እግዚአብሔርም ወዲያውኑ ነፍሳቸውን ወሰደ። ጭኖቻቸውን መስበር አልተቻላቸውም። ከዚህም በኋላ በእሳት ስጋቸውን እንዲያቃጥሉ በተሽከርካሪም ጭነው ወስደው ወደ ባህር እንዲጥሏቸው መኮንኑ ወታደሮችን አዘዘ። ሲጭኗቸውም ያልሞተ ሕፃን አገኙና ተዉት። እናቱም ከሰረገላ ውስጥ ልትጥለው ተሸክመው ሮጠች። ወታደሮችም ስላልሞተ ከለከሏት። ወዲያውኑ በጫንቃዋ ላይ ሞቶ ከቅዱሳን ጋር እንዲሆን ወደ ተሽከርካሪው ጣለችው። ወደ ስብስጥያ ከተማ ጭነው ወስደው በእሳት አቃጠሏቸው፣ ወደ ባህርም ጣሏቸው። ከዚህም በኋላ በሦስተኛ ቀን ለስብስጥያ አገር ኤጲስቆጶስ ተገለጡለት። እንዲህም አሉት፣ ወደ ገሌ ወንዝ ሂድ፣ ሥጋችንንም ታገኛለህና አሸክመ አምጣው። ኤጲስቆጶሱም ከካህናት ጋር በሌሊት ተነስቶ ወደ ወንዙ ሄዱ። የቅዱሳንንም ሥጋቸውን በአንድ ቦታ ተሰብስቦ እንደ ከዋክብት እያበራ አገኙት። ከእርሳቸውም አንድ እንኳን አልጎደለም። በክብር ተሸክመው ወስደው በመልካም ቦታ በክብር አኖሯቸው። ዜናቸውም በ4 ማዕዘን ተሰማ። መታሰቢያቸውንም አደረጉ። በዓለም ሁሉ ቤተ ክርስቲያን ታነጸላቸው። ከሥጋቸውም ታላላቅ ድንቆች ታምራቶች ተገለጡ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለአባልክሙ በአሳትያ ዘነቃ ወለደምክሙ አዲ በከርሰ ቀላያ ዘረጋ አራ ኢየሱስ ክርስቶስ ሰማዕታት 40 አመኮነ ብእሲ እሙልቅክሙ ውጹአ ስምረተ አምላክ ጸዋአ አደ እምአፋአ። በዚህችም ቀን ደግሞ ኦርቶዶክሳውያን ሰዎች የታላቁ አባት የመቃርስን የእስክንድርያው የመቃሪዎስን የስደታቸውን መታሰቢያ ያከብራሉ። ይህም በሮም መንግስት ከወንድሙ ከዋልጥስ በኋላ በነገሰ ጊዜ በኦርቶዶክሳውያን ምዕመናን ላይ ስደትንና መከራን አመጣ። የረከሰ
የማኒንና የካዲው አርዮስን እምነት ስለሚከተል ነው። ለእስክንድሪያም ሉኪዮስን ሊቀ ጳጳሳት አድርጎ ሹሞ ሐዋርያዊ አትናቴዎስን አሳደደው። ይህም ከሃዲ ሉኪዮስ ታላቁን አባት አባ መቃሪን እስክንድሪያውን አባት መቃሪዎስን ፈልጎ በንጉሥ ትእዛዝ ወደ እርሱ ከገዳማቸው አስመጣቸው። ወደ እርሱም በደረሱ ጊዜ ለያይቶ በለሰለሰ አንደበት በመሸንገል ወደ ረከሰ የአርዮስ ሃይማኖት ይገቡ ዘንድ አግባባቸው። እነርሱ ግን ወደ ነገሩ አልተመለሱም። ሳይፈሩትም መለሱለት። በቅንነትና በትዕግስትም መከሩት፣ ገሰጹት እንጂ የአርዮስንም ሃይማኖት ብላሽነት የባህሉንም አስከፊነት ከቅዱሳን መጻሕፍት ለይተው አስረዱት። በዚያን ጊዜም ተቆጣ። ከቁስጥንጥንያ መካከል ወደምትርቅ ደሴት አጋዛቸው። ከእስክንድሪያም መርከብን የሚጠብቋቸውንም ወታደሮችን በእነርሱ ላይ በሚያደርጉት ሥራ ሁሉ አጫንቀው በብረት አስረው ይወስዷቸው ዘንድ አዘጋጁ። ወደዚያች ደሴት በደረሱ ጊዜ በደሴቱ ንጉሥ ፊት አቆሟቸው። ንጉሡም ሰይጣንን የሚያመልክ የከፋ ሰው ነበር። የደሴቱም ሰዎች አምላክ ነው ብለው እስቲ ያመልኩትና እስኪ ሰግዱለት ድረስ በስራዩ አስቷቸው ነበር። እሊያ አባቶቻችንም ከስህተቱ እንዲመለስ አስተማሩት፣ ለመኑትም፣ አልሰማቸውም። ከብዙ ስቃይ ጋር በወህኒ ቤት ዘጋባቸው እንጂ በጽኑ ስቃይም አሰቃያቸው። ጌታችንም ተገልጦ የሚያጸናቸውና የሚያስታግሳቸው ሆነላቸው። የክብር ባለቤት ጌታችንም ጽድቃቸውንና ትሩፋታቸውን ሊገልጥ በወደደ ጊዜ የንጉሡን ልጅ ሰይጣን ያዛት። አባትና እናቷም በታላቅ ሐዘን ላይ እስቲሆኑ አብዝቶ አሰቃያት። በከተማ ውስጥም ሰይጣናት ተገልጠው መቃርስና ባልንጀራ ሆይ እኛ ከእናንተ እናንተ ከኛ ምን አላችሁ? ከአገራችሁ ያሳድዳችሁን እያሉ ተገልጠው ይጮሁ ጀመር። በንጉሡ ልጅ ያደረውም ሰይጣን ንጉሥ ሆይ መቃርስና ባልንጀራው ካልመጡ ከልጅ ላይ አልወጣም ብሎ ጮኸ። ንጉሡና አብረውት ያሉ አደነቁ። ወደ ንጉሡም ቅዱሳንን አመጧቸው። እሊህ ቅዱሳን መቃርስና ባልንጀራው ወደ ንጉሡ በደረሱ ጊዜ በንጉሡ ልጅ ያደረ ሰይጣን እንዳሰቃዩት ለመነ። ንጉሡና አብረውት ያሉትም ስለ ሥራቸው ቅዱሳንን መረመሯቸው። እነርሱም የሆነውን ሁሉ ነገሯቸው። ስለ ንጉሡም ልጅ ያድኗት ዘንድ ለመኗቸው። እነርሱም ንጉሡን ገሰጹት፣ እንዲህም አሉት፣ አንተ ሰው ስትሆን ለምን ራስን አምላክ ታደርጋለህ? ዓለምን የፈጠረ አምላክ ከሆንክስ ራስንና ልጅን ማዳን ይገባ ነበር። ያን ጊዜም ወደ ክብር ባለቤት ጌታችን ጸልየው ጋኔኑም በወጣ ጊዜ ስለ ክፉ ስራቸው ንጉሡንና የዚያችን ደሴት ሰዎች ዘለፏቸው። ንጉሡና በዚያ የተሰበሰቡት ይህን አይተው በእሊህ ቅዱሳን አምላክ እናምናለን፣ ከእሊህ ቅዱሳን አምላክ ከእግዚአብሔር በቀር በሰማይና በምድር ሌላ አምላክ እንደሌለ ተረድተናልና እያሉ ጮኹ። የከበሩ አባቶቻችንም በክብር ባለቤት በጌታችን ኢየሱስ ክርስቶስ ማመንን አስተማሯቸው። እነርሱም በሽተኞቻቸውን ሁሉ ሰበሰቡ። አባቶቻችንም በዘይት ላይ ጸልየው በመስቀል ምልክት አማትበው ቀብተው በሽተኞችን ሁሉ አጋንንት ያደሩባቸውንም ሁሉንም አዷናቸው። እንዲሁም እያደረጉ እያስተማሯቸውም ብዙ ቀን ኖሩ። ከዚህም በኋላ የሀገሩን ምኩራብ አስፈርሰው ቦታውን አነጹ። ቦታውም እጅግ ስፋት ያለው መልካም ስለሆነ ቤተክርስቲያን አሳነጹ። ንጉሡም ስፍር ቁጥር የሌለው ወርቅና ብር የሐር ልብሶችንም ለእግዚአብሔር መቅደስ ለሚያሻውም ሁሉ አመጣ። የከበሩ አባቶቻችንም ጥበብ ያላቸው አንጣሪዎች የሚዛኑ ለእያንዳንዱ 9 ልጥር የሚሆን 12 ጻሕሎችን ሰርተው የጌታችን ኢየሱስ ክርስቶስንና የእመቤታችን የድንግል ማርያምን ስዕል የሁለቱንም የመላእክት አለቆች የሚካኤልንና የገብርኤልን ስዕል በውስጡ እንዲስሉ ደግሞ 12 መንበሮችን ለመሰዊያ የሚፈለገውንም ሁሉ 12 ጽዋዎችና 12 እርፈ መስቀልም እያንዳንዱ 3 ልጥር የሆኑ 24 መስቀሎችን እንዲሰሩ 3ቱንም የመቅደስ ግድግዳ እንዲስሉ አዘዙ። የቤተ ክርስቲያኒቱ የሕንፃዋ ሥራ ተፈጸመ። የተረፈውንም ገንዘብ ለድሆችና ለችግረኞች በተኑ። ጌታችን የተጠመቀባት ጥር 11 ቀን በሆነች ጊዜ ወደ ባህር አጠገብ እንዲወርዱና እንዲሰበሰቡ የአገሩን ሰዎች አዘዟቸው። ከእስክንድርያም በተሰደዱ ጊዜ እግረ መንገዳቸውን
የያዙትን የከበረ ሜሮንን አመጡ። ይህም ከሐዋርያዊ አትናቴዎስ ጊዜ ጀምሮ የተጠበቀ ሉኪዮስም ያላገኘው ጌታችንም በዘመናት ሁሉ የጠበቀው ጥፋት ያላገኘው ነው። ይህ በመንፈስ ቅዱስ ትእዛዝ ሆኗልና በዚያንም ጊዜ አባት መቃሪ በከበረ ሜሮን በጥልቁ ባህር ላይ ባረከ። ባህሩም ከእሳት ኃይል የተነሳ በድስት እንደሚያፈሉት ውሃ የሚፈላ ሆነ። ዘይቱና ሜሮኑም በውሃው ላይ ተንሳፈው እንደሚያበሩ ከዋክብት ሆኑ። ከእርሳቸውም እንደ ፀሐይ የሆነ ታላቅ ብርሃን ታየ። ንጉሡና የተሰበሰቡት ሕዝብ አይተው ፈሩ። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠ። አጥማቂ ዮሐንስና ቅዱሳን መላእክትም ውሃው በሚከብርበትና በሚለወጥበት ጊዜ ተገለጡ። ሕዝቡም ሁሉ በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። ያን ጊዜ ከሽቱ ሁሉ መዓዛው የሚጣፍጥ ሽታ ሸተተ። በዚያንም ጊዜ የከበሩ አባቶቻችን ይህን አይተው በምድር ላይ ወድቀው ሰገዱ። በስግደታቸው እዚያው ዘገዩ። አባት መቃርዮስም ሰግዶ ሳለ ጌታችንን እንዲህ ሲል ለመነው። ጌታዬ እለምናለሁ፣ ቸርነትህ ትድረሰኝ። የዚች ታቦትና ንዋየ ቅድሳቷ ቡራኬ በአምላካዊት እጅ እንዲሆን አለው። ጌታም እሺ በጎ ብሎ ሜሮኑን ከአባ መቃርይ እጅ ተቀብሎ ታቦቱንና ንዋየ ቅድሳቱን አከበረ። ከዚያም በኋላ አባት መቃርስን ሦስቱን ደርብ ትባርክ ዘንድ እኔ አዝሃለሁ፣ እኔም ከአንተ ጋር አለው። ይህንንም ንጹሕና ክቡር የሆነ አገልግሎት ባልንጀራ አብሮ ያገልግል። በመጀመሪያም የመካከለኛውን ደርብ በሥጋ በወለደችኝ በድንግል ማርያም ስም ለይታ አክብር። ደግሞ በቀኝ በኩል ያለውን በከበረ መስቀል ስም ለይታ አክብር። በግራ በኩል ያለውን ደርብ በስም ለይታ አክብር። በከሃዲ ሉኪዮስ እጅ ስለ ስሜ በዚች ደሴት ውስጥ ደምን አፍስሰሃልና አለው። እሊህም የተባረኩ አባቶች ጌታችን እንዳዘዘ ሊሰሩ በጀመሩ ጊዜ ንጉሥ ዳዊት በመዝሙር ሊያመሰግን ጀመረ። መላእክትም በመልካም ቃላት በቋንቋቸው ያመሰግኑ ጀመር። ሕዝቡም አድንቀው እግዚአብሔርን አመሰገኑ። ዳግመኛም ጌታችን አባ መቃርስን መስዋዕቱን ተሸክሞ በመሠዊያ ላይ ይቀድስ ዘንድ አዘዘው። አባ መቃርስም ጌታችንን የሐዋርያት አለቃ አባታችን ጴጥሮስን እንዲቀድስ እዘዘው፣ ይህች ዕለት በከበረ ስምህ በዚች ደሴት ውስጥ ለመጀመሪያ ጊዜ መስዋዕት የተሰዋባት ናትና አለው። ጌታም ለአንተ ይገባል፣ አንተ በዚች ደሴት ዘርተሃልና እኔም አሳደግኩ። በደቀ መዝሙሬ በጳውሎስ አድሬ የተናገርኩትን አላስተዋልክምን? የዘራና የደከመ እርሱ አስቀድሞ ፍሬውን ይብላ ያልኩትን አለው። አባት መቃርስም የቅዳሴውን ሥርዓት ከጌታ ተባርኮ በጀመረ ጊዜ ከእስክንድርያዊ መቃርዮስ ጋር ይራዱ ዘንድ ጴጥሮስ በቀኙ ማርቆስ በግራው ሁሉም ሐዋርያት በዙሪያው ቆሙ። ጳውሎስና ዮሐንስም የየራሳቸው መልእክት አነበቡ። ሉቃስም የሐዋርያትን ሥራ አነበበ። ዳዊትም መዝሙሩን ዘመረ። ለስም አጠራሩ ምስጋና ገንዘቡ የሆነ ጌታችንም ወንጌሉን አነበበ። በነጭ እርግብ አምሳልም መንፈስ ቅዱስ በህብስቱና በወይኑ ላይ ወርዶ የጌታችን ክርስቶስን ሥጋና ደም ወደ መሆን ለወጣቸው። አባት መቃርስም ወደ ጽዋው ጣቱን ባስገባ ጊዜ ጣቱ በደም ታለለ። የመላእክት ሰራዊት ሁሉ በመሠዊያው ላይ ክንፋቸውን ዘርግተው ይራዱት ነበር። ሚካኤልና ገብርኤልም መጡ። የመላእክት አንድነት ሁሉም በእርሱ በአባት መቃርስ አምሳል ሆነው እየተራዱት ለሕዝቡ የከበረ ሥጋውና ደሙን አቀበለ። ከቁርባን ሥርዓት ፍጻሜ በኋላ ጌታችን ፈጣሪያችን ኢየሱስ ክርስቶስ በመቃርስ አምሳል ሆኖ ወንጌል በሚነበብበት አትሮንስ ላይ ተቀመጠ። ፊቱም እንደ ፀሐይ ይበራ ነበር። ለሕዝቡም ቡራኬ ሰጥቶ ወደ መሠዊያው ተመለሰ። ሐዋርያትም ከእርሱ ጋር። ዳግመኛም ከ7 ቀኖች በኋላ አባታችን መቃርስ ስለ ቤተ ክርስቲያን የሹመት ማዕረግ ወደ እግዚአብሔር ጸለየ። የክብር ባለቤት እግዚአብሔር ኢየሱስ ክርስቶስም ተገልጦ በእኔ ዘንድ ለዚህ ታላቅ ክብር የምትገባ አንተ ነህና አለው። ሽማግሌውም ሰምቶ አለቀሰ፣ በእግዚአብሔርም ፊት ሰገደ። አቤቱ በሲያት ገዳም ወዳሉ መነኮሳት ልጆች ጊዜው ሲደርስ እመልስሃለሁ፣ ከዚህ ከሥጋ ሳትለይ ያልከኝን አስብ።
ይህ ካልሆነ መቃራ የምንኩስናውን ሥራ ትቶ ፓትርያርክ ሆነ ይላሉ አለ። ጌታችንም የመረጥኩ መቃርስ ሆይ እኔ የልብን ፍላጎት ሁሉ እፈጽምልሃለሁ፣ ግን ፓትርያርክ ትሾም ዘንድ ከልጆች የመረጥከውን አንድ አቅርብ አለው። ቅዱስ መቃርስም አቤቱ አንተ ልብ ያሰበውን የምታውቅ ነህ፣ እኔ ግን ወደዚህ አንጥረኛ ሽማግሌ ሰው ተመለከትኩ። እርሱ በቀናች ሃይማኖት የጸና ከሴቶችም ጋር ግንኙነት የማያውቅ ነው አለው። ጌታችንም አንተ እንዳልክ ደግ ነው አለ። ቅዱስ መቃርስም ያንን አንጥረኛ ጠርቶ ወደ ታቦተ ሕጉ አቀረበው። ያን ጊዜም ወንጌላዊ ማርቆስ መጣ። እጁንም በአንጥረኛው ራስ ላይ ጭኖ ዲቁና ሾመው፣ ደግሞ ቅስና ሾመው። ከዚያም የሊቀ ጵጵስና ሹመት እስከሚፈጽም በየማዕረጉ ሾመው። ስሙንም ዮሐንስ አለው። የሰማይ ሰራዊትም ሁሉም የወንጌላዊ ማርቆስ አዲስ ተክል የሆነ ለመቃርስ ልጅ ለዮሐንስ ሊቀ ጵጵስና ይገባዋል፣ ይገባዋል፣ ይገባዋል እያሉ 3 ጊዜ ጮኹ። በዚያ ያሉ ሕዝብም እሊህን ቃሎች ይሰሙ ነበር። ጌታችንም የሊቀ ጳጳሳት የዮሐንስን ዓይነ ልቦናውን ገልጦለት በሚቻለው መጠን ጌታችን ኢየሱስ ክርስቶስን አየው። ብዙ ቃላትንም ተናገረ። ደግሞ ረቂቃን በሆኑ በሰማይ ሰራዊት ቤተ መቅደሱ ተሞልቶ አየ። የከበሩ ነቢያትና ሐዋርያትም በዚህ አሉ። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ታላቁ አባ መቃራንና የእስክንድርያውን አባ መቃራን ጠራቸው፣ እንዲህም አላቸው። በምድር ሳሉ መታሰቢያችሁን የሚያደርጉ ሰዎች የተመሰገኑ ናቸው፣ የዘላለም ሕይወትን ይወርሳሉና በራሴ እምላለሁ። ስለ ስሜ የተቀበላችሁትን መከራ በትጋት የሚያስበውና የሚጽፈው የሚሰማው ሁሉ ያመሰግነኝ ዘንድ በቤተ ክርስቲያን የሚያነበው እኔ በጎ ነገርን ሁሉ እሰጠዋለሁ፣ ከበጎ ነገርም ምንም አላሳጣውም። ከመከራውም ሁሉ አድነዋለሁ፣ ኃጢአቱንም ሁሉ አስተሰርይለታለሁ። ከዚህ ዓለምን በሚለይበት ጊዜ ነፍሱን ወደ ዘላለም ተድላ ደስታ ይወስዱ ዘንድ እናንተ ወደምታስቡት መንግሥቴ ሊያስገቡት የምሕረት መላእክትን እልካለሁ። በገዳም ወይም በኦርቶዶክሳዊት ቤተ ክርስቲያን ወይም በሀገር ውስጥ ይህ ዜናችሁ በሚነበብበት እኔ አድራለሁ። በረከቴንና ሰላሜንም እስከ ዓለም ፍጻሜ በውስጡ አደርጋለሁ። ለዚህ ለስደታችሁ ዜና ተቃራኒ የሚሆን ሰው ባልተወለደ በተሻለው ነበር። በእውነት እነግራችኋለሁ፣ በሰው ፊት እንዳመናችሁብኝ በሰማያት ባለው አባቴ ፊትና በከበሩ መላእክቶች ፊት አምንባችኋለሁ። አሁን ግን ወደ ሀገራችሁ የምትመለሱበት ጊዜ ደረሰ። ይህንንም ብሎ ሰላምታ ሰጥቷቸው ወደ ሰማይ በክብር አረገ። ከዚህ በኋላ ሕዝቡን ሁሉ ንጉሡንም ሰበሰቧቸው፣ ወደ ሀገራቸውም እንደሚመለሱ ነገሯቸው። የክርስቶስንም ሕጉን ሁሉ እንዲጠብቁ ለሊቀ ጳጳሳቱ ዮሐንስም እንዲታዘዙ አዘዟቸው። ከቀናች ሃይማኖት ወደ ቀኝም ቢሆን ወደ ግራም ፈቀቅ እንዳይሉ በብዙ አማጸኗቸው፣ አስጠነቀቋቸው። ሕዝቡም ሰምተው ደነገጡ፣ መሪር ልቅሶንም አለቀሱ። ቅዱሳን አባቶችንም ከእሳቸው ጋር በአንድነት አለቀሱ። ከዚህም በኋላ እያንዳንዳቸውን ባረኳቸውና ተሰናበቷቸው። ያን ጊዜም ከኪሩቤል ወገብ የሆነ መልአክ መጣ፣ አውጥቶም በክንፎቹ ተሸከማቸው። ወደ እስክንድርያም አድርሶ በሊቀ ጳጳሳቱ ደጅ እሑድ ጠዋት አወረዳቸው። ሊቀ ጳጳሳቱ አባ ጢሞቴዎስም ሰምቶ እጅግ ደስ አለው። ሁለተኛም ባያቸው ጊዜ አለቀሰ፣ ሰገደላቸውም። እነርሱም ሰገዱለት። እርስ በርሳቸውም እጅ ተነሳስተው ሰላምታ ተለዋወጡ። ጤንነታቸውንም ተነጋገሩ። ደግሞም ልዩ የነበሩ የአሕዛብን ወደ እግዚአብሔር ስለመመለሳቸውና ስለተደረጉት ድንቆች ተአምራት ነገሯቸው። ሊቀ ጳጳሳቱ አባ ጢሞቴዎስና ይህን የሰሙ ሁሉም ሕዝብ አደነቁ፣ እግዚአብሔርንም አመሰገኑት። አባቶቻችንም በዚያ 8 ቀን ተቀመጡ። ከዚህም በኋላ ያ መልአክ ተገልጦ በክንፎቹ ደግሞ ተሸከማቸው፣ ወደ ደብረ ሲያትም አደረሳቸው። አንዱ ኪሩብም ከአየር ሆኖ የአባት መቃርስ ልጆች ሆይ አባታችሁ የመንፈስ ቅዱስን ፍሬዎች ተሸክሞ ከስደት ተመልሶ መጥቷልና ወጥታችሁ ተቀበሉት እያለ ጮኸ። ይህንንም በሰሙ ጊዜ ከታላላቆች እስከ ታናናሾች ወጡ። ቁጥራቸውም 50,000 መነኮሳት ሆኑ።
ከውስጣቸውም በዚያን ጊዜ አባ ዮሐንስ ሐጺርና አባ ብሶይ አሉ። የደረሰባቸውንም ስቃይ በነገራቸው ጊዜ እጆቹንና እግሮቹን እየሳሙ መሪር እንባ አለቀሱ። ደግሞ ፊቱን ስላዩ ደስ አላቸው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ባረካቸው። የክርስቶስ ወገን የሆናችሁ በዓለሙ ሁሉ የምትገኙ ይህን ዜናቸውን የምትሰሙ ምዕመናን ሁሉ ሆይ በዘመናት ሁሉ በዓል እያደረጋችኋት በዚህች ዕለት ደስ ሊላችሁ ይገባል። ይህም ለአምላካችን ክርስቶስ ስለ ስሙ ደማቸውን እንዳፈሰሱ እንደ ጴጥሮስና እንደ ጳውሎስ መታሰቢያ ለእሊህ ታጋዮች አባቶች ለመከራቸው መታሰቢያ እንዲሆን እሊህም ታላቁ አባ መቃርስና ባልንጀራው የእስክንድርያው አባ መቃርስ ናቸው። በዚች በመጋቢት ወር በ13ኛ ቀን ሉኪዮስ ከእስክንድርያ አስቀድመን ወደ አውሳናት ደሴት አጋዛቸው። ደግሞ በዚሁ ቀን ተመልሰው ወደ እስክንድርያ ደረሱ። በጸሎታቸው የሚገኝ በረከት በሁላችን የክርስቲያን ወገኖች ላይ ለዘላለሙ አድሮብን ይኖር አሜን። የአባ መቃርስ አምላክ ሆይ ማረን። የአባ መቃርስ አምላክ ሆይ ማረን። የአባ መቃርስ አምላክ ሆይ ቸሩ መድኃኔዓለም ሆይ ማረን። ከገባላቸውም ቃል ኪዳን አታስቀርብን አሜን። ሰላም ለስደቶሙ ሀበይት ዘእግሁ መቃርስ ዘየአቢ ወመቃርዮስ እሁ ወዘይተላንጾት ዘነዙ ከመ ከዋክብት ውስተ ገጸ ማይ በሩ ወከመ ፀሐይ በሰማይ ዘሳልስ ወሩ። በዚህችም ዕለት ደግሞ በእስክንድርያ ሊቀ ጵጵስና ለተሾሙ አባቶች 14ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ዲዮናስዮስ አረፈ። የዚህም ቅዱስ ወላጆቹ እምነት የሌላቸው አረማውያን ናቸው። እርሱ ግን ብዙ ትምህርቶችን ተማረ። አባቱ በዘመድ የከበረ ስለነበረ ከታናሽነቱ ጀምሮ አስቦለት ለአረማውያን መምህራን መምህራቸው እስኪሆን ጥበብን ሁሉ አስተማረው። በአንዲት ቦታ ተቀምጦ ሳለ አንዲት አሮጊት ክርስቲያን ሴት በፊቱ አለፈች። ከሐዋርያ ጳውሎስ መጽሐፍም አንድ ጥራዝ ይዛ ነበር። እርሱም እስቲ ስጭኝ ልየው አላት። እርሷም ሰጠችውና አነበባት። በውስጧም ልዩ የሆነ ቃልንና የሚያስደንቅ እውቀትን አገኘ። በምን ያህል ትሸጨዋለሽ አላት። በአንድ አላድ አለችው። እርሱም ከዚህ መጽሐፍ የቀረ አለ። ከዚህ መጽሐፍ የቀረ አለ? ካገኘሽ ሄደሽ አምጪልኝ አላት። እርሷም ሂዳ ሌሎች 3 ጥራዞች አመጣችለት። እርሱም 4 የወርቅ አላድ ሰጣት። ባነበባቸውም ጊዜ መጽሐፉ ጎዶሎ ሆኖ አገኘው። ዳግመኛም ከዚህ መጽሐፍ የቀረ አለን? ብታገኝ ሄደሽ ፈልጊ አላት። እርሷም በአባቶቼ መጽሐፍት ውስጥ እሊህን ብቻ አገኘው። ሙሉውን የጳውሎስን መጽሐፍ ከፈለክ ወደዚያስ ቤተ ክርስቲያን ሂደ ጠይቅ አለችው። እርሱም ከቤተ ክርስቲያኒቱ ብፈልግ ከእርሷ ይሰጡኛልን አላት። አዎን ይሰጡዋል አለችው። ሂዶም ወደ ቤተ ክርስቲያን ጠየቀ። እነርሱም የጠየቀውን መጽሐፍ ሰጡት። አነበበውም፣ በልቡም አጸናው። ያለ መጽሐፍም በቃሉ ያነበው ነበር። በክብር ባለቤት በጌታችን ኢየሱስ ክርስቶስም አመነ። ከዚህ በኋላ ወደ ሊቀ ጳጳሳት አባ ዲሜጥሮስ ዘንድ ሂዶ ያጠምቀው ዘንድ ለመነው። እርሱም ሕግና ሥርዓትን ትምህርትን ሁሉ አስተምሮ ከዚያ በኋላ አጠመቀው። አባ ዲሜጥሮስም ለቤተ ክርስቲያን ልጆች ሁሉ አስተማሪ ያደረገው። አባ ያሮክላ ሊቀ ጵጵስና በተሾመ ጊዜ ይህን አባት ዲዮናስዮስን በእስክንድርያ ሀገር ውስጥ በወንዶችም በሴቶችም ምዕመናን መካከል እንዲፈርድላቸው እንደራሴ አድርጎ ሾመው። በሊቀ ጵጵስናው ሥራ ላይ ሁሉ ስልጣን ሰጠው። አባ ያሮክላም ባረፈ ጊዜ ሕዝቡና ካህናት ሁሉም ተስማምተው በእስክንድርያ ላይ ይህን አባት ዲዮናስዮስን ሊቀ ጵጵስና ሾሙት። መንጋውንም በበጎ አጠባበቅ ጠበቀ። ነገር ግን በሹመቱ ዘመናት ብዙ መከራና ሐዘን አገኘው። በዘመኑም ከሃዲው ዳኪዎስ ተነስቶ ክርስቲያንን ከሚወድ ከፊልጶስ ጋር ተዋጋ። ድል አድርጎም ፊልጶስን ገደለው። በእርሱ ፈንታም ነገሰ። በክርስቶስ የሚያምኑትን ምዕመናንን ሁሉ አሰቃያቸው። ከጳጳሳትና ከምዕመናንም ብዙዎች ሰማዕታትን ገደላቸው። ከፍርሃትና ከድንጋጼም የተነሳ ወደ በረሃ ወደ ገዳም ሸሽተው በዚያው የሞቱ አሉ። የዚህም የዳኪዎስ ጭፍሮች ይህን አባት አግኝተው ያዙት፣ ለብዙ ጊዜ አሰሩት።
ከዚህ በኋላ በአምላክ ፈቃድ ይህ ከሃዲ ጠፋ። በእርሱም ፈንታ ገርላዎስ ነገሰ። ከክርስቲያንም ልጆች መከራው ጸጥ አለ፣ በዘመኑም ሰላም ሆነ። ከዚህ በኋላም ገርላዎስ ሞተ። በእርሱ ፈንታም ዋርሊዮስ ነገሰ። እርሱም ሁለተኛ በክርስቲያን ወገኖች ላይ መከራ አስነሳ። የዚህ ከሃዲ ንጉሥም መኳንንቶች ይህን አባት ይዘው አሰሩት፣ ታላቅ ስቃይም አሰቃዩት፣ እጅግም አስጨነቁት። ንጉሱም ይህ አባት ለጣዖት እንዲሰግድ ፈለገ። እርሱም እንዲህ ብሎ መለሰለት፣ እኛ ስለ ክብር ባለቤት ለእግዚአብሔር አብ፣ ለልጁ ለኢየሱስ ክርስቶስ፣ ለመንፈስ ቅዱስ አንዲት ስግደትን እንሰግዳለን። ንጉሱም ሰምቶ እጅግ ተቆጣ፣ ሊያስፈራራውም በፊቱ ብዙ ሰዎችን ገደለ። ቅዱሱ ግን አልፈራውም፣ ወደ ደሴትም አጋዘው። በዚያም ብዙ ዘመናት ኖረ። ከዚህ በኋላ ከግዞት መልሶ አንተ በስውር ለብቻ እንደምትቀድስ ስለ አንተ ሰማው አለው። ቅዱሱም አባት መልሶ እኛ ጸሎታችንን፣ ምስጋናችንን፣ ቅዳሴያችንን በቀንም በሌሊትም ቢሆን አንተውም። ከእርሱ ጋርም ወደ ሆኑ ወገኖች ዘወር ብሎ ሂዱ ቀድሱ። በሥጋ ከእናንተ የራኩ ብሆን በመንፈስ ከእናንተ ጋር ነኝ አላቸው። ንጉሱም ተቆጥቶ ወደ ስደት መለሰው። እግዚአብሔርም በዚህ በከሃዲ ንጉሥ ላይ የበርበርን ሰራዊት አስነሳበት። ከእርሳቸውም የተነሳ ፈራ፣ ገደሉትም። መንግስቱንም ብልህና አዋቂ የሆነ ልጁ ወረሰ። አባቱ ያሰራቸውን ሁሉ ፈታቸው፣ ከተሰደዱበትም መለሳቸው። ወደ ሊቃነ ጳጳሳትና ወደ ኤጲስቆጶሳት ሁሉ ቤተ ክርስቲያናችሁን ክፈቱ፣ መብራቶቻችሁንም አብሩ፣ በእናንተ ላይ ምንም የሚደርስባችሁ ክፉ ነገር የለም ብሎ ደብዳቤዎችን ጻፈ። ይህም አባት ቀሪ ዘመኑን በጸጥታና በሰላም ኖረ። ደግሞ በዚህ አባት በዲዮናስዮስ ዘመን ከአረቢያ ሀገር በኩል የመጡ ነፍስ ከስጋ ጋር ትሞታለች፣ ከዚያም በትንሣኤ ቀን ትነሳለች በማለት የሳቱ ዝንጉዎች ሰዎች ተነሱ። በእነርሱ ላይም የኤጲስቆጶሳትን ጉባኤ ሰብስቦ አውግዞ ለያቸው። ሌሎችም የረከሱ የአርዮስንና የሰባሌዎስን እምነት ይዘው የተነሱ አሉ። ይህም አባት ፈጽሞ ባረጀ ጊዜ ወልድን የካደ ሳምሳጢ ጳውሎስ ተነስቶ አሳተ። በአንጾኪያም ኤጲስቆጶሳት በአንድነት ተሰበሰቡ። ይህ አባት ግን ስለ እርጅናው አብሮ አልተሰበሰበም። በውስጧ የቀናች ሃይማኖትን የምትገልጥ ሀብቱ የሆነ ጥበብን እውቀትን የተመላች መልካም ምክርን የያዘ ደብዳቤ ጽፎ ላከ። ወደ በጎ ሽምግልናም ደርሶ ወደ ወደደው እግዚአብሔር ከዓለም ተለይቶ መሄድን አገኘ። በጸሎቱ የምትገኝ በረከት ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለዲዮናስዮስ መምህረ ጠቢባን ኩሉ እምስህተት ዘሜጦ ለጳውሎስ መልእክተ ቃሉ ድረ ረከቦ ምንዳቤ ወስደት በመዋዕሉ ፈለሰ ዮም ሀገሪተ ብርሃን ዘላዕሉ ምስለ ቅዱሳን ጳጳሳት ህቡረ ይሃሉ። መጋቢት 13 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ታላቁ ቅዱስ መቃርስ የመነኮሳት ሁሉ አለቃ ስደቱ። ሁለተኛ ቅዱስ መቃርዮስ እስክንድርያዊ። ይህን አባት ስወደው ቅዱስ መቃርስ እስክንድርያዊ ከ60 ዓመት በላይ የአምላኩን የክርስቶስን ስጋና ደም አክብሮ ምራቁን ሳይተፋ የኖረ ቅዱስ ነው። መቃርስ እስክንድርያዊ በአርምሞና በጸጥታ ዝም ብሎ ብቻ በዝምታ ውስጥ ሆኖ የሚጋደል አባት ነው። ይሄ አባት እኔ ይደንቀኛል በጣም። ስለዚህ አባት ሳስብ አንዲት ዘመሚት ነክሰው ገደላት። እንዴት ገደልኳት፣ እንዴት ነፍስ አጠፋለሁ ብሎ ተጸጽቶ ወደ ወንዝ ወርዶ ለ6 ወር በዘመሚት ሰውነቱን ያስነከሰ ሰው ነበር። ስጋው እንደ ዝርጉስ እስኪሆን ድረስ ይላል ስንክሳሩ። እና በጣም ይገርመኛል እዚህ አባት ተጋድሎ መቃርስ ዘእስክንድርያዊ የሚባለው ማለት ነው። ሶስተኛ 40 ቅዱሳን ሰማዕታት ከሀገረ ስብስጥያ። አራተኛ ቅዱስ ዲዮናስዮስ ጻድቅ ሊቀ ጳጳሳት። ወር በገባ በ13 የሚከበሩ ቅዱሳን፣ አንደኛ የዓለማት ሁሉ ፈጣሪ የቸሩ መድኃኔዓለም አባት ሁሉ ከእርሱ የሆነ ሁሉም ለእርሱ የሆነ ቅዱስ እግዚአብሔር አብ። ሁለተኛ ቅዱስ ሩፋኤል ሊቀ መላእክት። ሶስተኛ 99 ነገደ መላእክት። አራተኛ ቅዱስ አስከናፍር። አምስተኛ 13ቱ ግዑዛን አባቶች። ስድስተኛ ቅዱስ አርሳኔዎስ ጠቢብ
ገዳማዊ። ሰባተኛ አቡነ ዘራብሩክ። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትንም አድርጉ፣ ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋልና። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው የማቴዎስ ወንጌል ምዕራፍ 5 ቁጥር 10 እስከ 11 ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልን ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤያችንን ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ድምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ጻፈልን፣ በአእምሮአችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችንም ይጠበን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ሥራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንን ያሳምርልን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞቼ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንሄደው ከዕለቱ ስንክሳር ምን እንደተማማርን የምንመለከት ይሆናል። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን፣ ሚስጥሩን፣ ጥበቡን፣ ዕውቀቱን ይግለጽልን፣ አሜን። እህት ወንድሞች በዛሬቱ ቀን በመጋቢት 13 ቀን ታስበው ከሚውሉ ቅዱሳን መካከል 40 ሐራ ሰማይ በሰማዕትነት ያረፉበት ቀን ነው። እነኛ 40 ሐራ ሰማይ የሚባሉት 40 ወታደሮች ናቸው። 40 ወታደሮች ነበሩ። በዛ ጊዜ ንጉስ ቆስጠንጢኖስ ነግሶ ነበረ። ንጉስ ቆስጠንጢኖስ አልፊያኖስን ከአይሁድ ሀገሮች በአንዱ ላይ አነገሰው። ክርስቲያኖችንም እንዲጠብቃቸውና እንዲያከብራቸው ነበር ያዘዘው። አልፊያኖስ ግን የንጉሱን ሕግና ትእዛዝ ተላልፎ ክርስቲያኖችን በመንከባከብና በማክበር ፈንታ ማሰቃየት ጀመረ። እዚህ ጋር የምንመለከተው ነገር ወንድሞቼ ሁሉም ሰው ታማኝ እንዳልሆነ ነው። ታማኝ እንዳለ ሁሉ ልክ እንደዚሁ ደግሞ ከሃዲ አለ። እርሱ ግን ወደዚህ ሀገር ደረሰ። ከዛ በኋላ ጣዖታትን አመለከ፣ ክርስቲያኖችን ማሰቃየት ጀመረ። በዚህ ጊዜ ነው እነኚህ 40 ቅዱሳን የተገኙት። ታዲያ እነኚህ 40 ቅዱሳን ወደ ንጉሱ ፊት ሄዱና ንጉሥ ሆይ፣ መኮንን ሆይ፣ የፈለከውን ብታደርግ እኛ ቸሩ መድኃኔዓለምን ክደን ጣዖትን አናመልክም አሉት። አስፈራራቸው። እኔ አሰቃያችኋለሁ፣ አይታችሁ ማታቆትን ስቃይ ነው ማድረስባችኋለሁ። የፈለከውን ብታደርግ እኛ በጭራሽ አንፈራም አሉት። ታዲያ በዛች ሌሊት ግን ሌሊቱን ሲጸልዩ አድረው እግዚአብሔር አምላክ መልአኩን ላከላቸውና ሰውነታቸውን አጠነከረላቸው። ተመልከቱት ወንድሞች፣ ወደ ፈተና ስንገባ መከራ ሲገጥም
በጸሎት መበርታት አለብን። ለምን? እግዚአብሔር አምላክ ብርታትን እንዲሰጥን። እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ የተባለው ከዚህ አንጻር ነው። እህት ወንድሞች፣ ወደ ውጊያ ከመግባታችን በፊት እግዚአብሔርን በጸሎት መጠየቅ አለብን። በሱባኤ እንደዚሁም ደግሞ ቋሚ በሆነ ጸሎት ጌታ ሆይ አበርታኝ፣ ጌታዬ መድኃኔዓለም ይህን ነገር ልጀምር ነውና በሰላም አስጀምረ በሰላም አስፈጸመኝ እያልን እግዚአብሔር አምላክን አስቀድመን በነገሮች ሁሉ ልንጠይቀው ይገባል። እነኚህም ቅዱሳን ሌሊቱን ሲጸልዩ ስላደሩ የእግዚአብሔር መልአክ ተገለጠላቸውና ሰውነታቸውን አጠነከረላቸው፣ መከራውን የሚቋቋሙበትን ብርታትን ሰጣቸው። እኛም እግዚአብሔርን ጌታ ሆይ የሚያበረታታውን መልአክ እባክህ ላክልኝ እያልን መማፀን መቻል አለብን። ፈተና ሲበዛብን ቸሩ መድኃኔዓለም እንዲህ ብሏል፣ ወደ ፈተና እንዳትገቡ ትጉና ጸልዩ። ወደ ፈተና እንዳትገቡ ትጉና ጸልዩ። የማቴዎስ ወንጌል ምዕራፍ 26 ቁጥር 41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ ማለት አንድም በፈተና እንዳትወድቁ፣ በፈተና ውስጥ ሳላችሁ ብርታት የምታገኙበትን ኃይል ታገኙ ዘንድ ጸልዩ ማለቱ ነው። ስለዚህ መጸለይ አለብን ወንድሞች፣ ፈተናውን የምንቋቋምበትን ብርታት ቸሩ መድኃኔዓለም እንዲሰጠን ማለት ነው። እነኚህም ሰዎች ብርታት ተሰጣቸው። ከዛ ንጉሡ ማሰቃየት ጀመረ። ከዛ መጨረሻ ላይ አንዲት በድንጋይ ወግረው እንዲገድሏቸው ፈረደባቸው። ከዛ በኋላ ከውርጩ ጽናት የተነሳ የምትረጋ የጉድጓድ ውሃ አገኙ። እዛ ውስጥ ጨመሯቸው። ከውርጩ ጽናት የተነሳ ሰውነታቸው ሁሉ ተቆራረጠ። ከዛ እንደዛ ቆይተው ለብዙ ዘመን ሲቆዩ ከመካከላቸው አንዱ መታገስ አቅቶት ፈርቶ ወጣ። መከራውን መቋቋም አቅቶት ወይም ደግሞ ፈርቶ ወጣ። በቃ አውጡኝ ብሎ ጮኸ፣ አወጡት። ከዛም በኋላ የድል አክሊሉን ሳያገኝ ሞተ። በጣም ያሳዝናል። በጣም ነው የሚያሳዝነው። የእውነት ከነሱ ጋር አብሮ ለፍቶ ግን እስከ መጨረሻው ስላልጸና ሰማያዊ አክሊሉን ሲያጣ በእውነት በጣም ነው የሚያሳዝነው። እህት ወንድሞች፣ እኛ ግን እልከኞች ልንሆን ይገባል። መንፈሳዊ እልከኝነትን ገንዘብ ልናድርግ ይገባል። መንፈሳዊ እልከኝነት ማለት የጀመሩትን ተጋድሎ ዋጋ ሳይቀበሉ የድሉን አክሊል ሳይቀዳጁ ለሰይጣን እጅ ላለመስጠት ለእግዚአብሔር በመገዛት ውስጥ ያለ መንፈሳዊ ትግል፣ መንፈሳዊ እልከኝነት ይባላል። ቅዱሳን ለጽድቅ ስራ እልከኞች ናቸው። ቅዱሳን ሲጾሙ ስለ ረሃባቸው ብቻ አይበሉ፣ ሆዳቸውን ጨብጠው ይጾማሉ። ቅዱሳን ሲሰግዱ ስለ ደከማቸው ብቻ ስግደታቸውን አያቆሙም። ጨክነው የፈለገ ቢሆን አያቆሟትም። እልከኞች ናቸው። ቅዱሳን የጀመሯትን ጸሎት ሳይጨርሱ አይተኟትም። እኔና እናንተስ ለመንፈሳዊ ነገር እልከኛ ነን? ለስግደት እልከኞች ነን? ወይስ ገና ለገና ጉልበቴን ያዘኝ፣ እጄን ያዘኝ፣ እግሬን ያዘኝ እያልን እንሰንፋለን? ለጾም እልከኞች ነን ወይስ ገና ለገና ረሃብ ስለተሰማን ወዲያው እንሰንፋለን? እስቲ ራሳችንን ፈትሽ። ለጸሎት እልከኞች ነን ወይስ ገና ለገና እንቅልፍ አይናችን ላይ ስለዞረ እንቅልፌ መጥቷል ብለን እንተዋለን? እስቲ ራሳችንን ፈትሽ። ለዚህ ነገር እልከኞች ነን? ቅዱሳን ግን እልከኞች ናቸው። እልከኞች ናቸው። የጀመሯትን ተጋድሎ ከግብ ሳያደርሱ ወደኋላ መመለስ የለም። እናት ወንድሞች፣ በመንፈሳዊ ሕይወታችን ለመንፈሳዊ ነገር እልከኛ ልንሆን ይገባናል። ለዓለማዊ ነገር ሳይሆን ለመንፈሳዊ ነገር ማለት ነው። ለዛ ነው ቸሩ መድኃኔዓለም ልትቀበለው ያለን መከራ አትፍራ፣ እስከ ሞት ድረስ የታመንኩን የሕይወትን አክሊል እሰጥሃለሁ ያለው። እስከምን ድረስ የታመንኩን ያለው? እስቲ ንገሩኝ። እስከምን ድረስ የታመንኩን? እስከ ሞት ድረስ የታመንኩን። የሰማችሁን አይደል? እና እስከ ሞት ድረስ ነው ክርስትና ማለት ነው። በፈተና መጽናት አለብህ። ፈተና ስለመጣብህ ብቻ ወደኋላ የምታፈገፈግበት ህይወት አይደለም ክርስትና ህይወት። በፈተና የሚጸና ሰው የተባረከ ነው። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የህይወትን አክሊል ይቀበላልና በፈተና መጽናት። ሐዋርያው ቅዱስ ጳውሎስ እንደተናገረው በነፍሳችሁ ዝላችሁ እንዳትደክሙ ይላል ቅዱስ ጳውሎስ።
በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ ይላል። በነፍስ ዝለ እንዳትደክም ወንድሜ፣ በነፍስ ዝለች እንዳትደክም እህቴ። ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም ይላል ቅዱስ ጳውሎስ ዕብራውያን መልእክት ምዕራፍ 12 ቁጥር 4 ላይ። ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለውም ይመጣል፣ ደግሞም አይዘገይም። ጻድቅ ግን በእምነት ይኖራል፣ ወደ ኋላም ቢያፈገፍግ ነፍሴ በእርሱ ደስ አይላትም ይላል ቅዱስ ጳውሎስ። ጻድቅ ወደ ኋላ ቢያፈገፍግ ነፍሴ በእርሱ ደስ አይላትም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉ አይደለንም ይላል። እህቴ ወደ ጥፋት ከሚያፈገፍጉ ሆነሽ ወይስ ወንድሜ ወደ ጥፋት ከሚያፈገፍጉ ነን? እስቲ ራሳችንን ፈትሽ። ማንም እርፍ በእጁ ይዞ ይላል መድኃኔዓለም የሉቃስ ወንጌል ምዕራፍ 9 ቁጥር 62 ላይ ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግሥት የተገባ አይደለም። ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግሥት የተገባ አይደለም። ጸሎት ጀምረ ማቋረጥ እርፍ ይዞ ወደ ኋላ መመልከት ነው። ስግደት ጀምረ ማቋረጥ እርፍ ይዞ ወደ ኋላ መመልከት ነው። ጾም ጀምረ ማቋረጥ ማፍረስ እርፍ ይዘ ወደ ኋላ እንደመመልከት ነው የሚቆጠረው። ወደ ኋላ እንዳትመለከት የሎጥን ሚስት አስባት። ራስህን አድን፣ ወደ ኋላ አትይ፣ እንዳትጠፋም ወደ ተራራው ሸሽተህ አምልጥ የሚል ቃል አለ ኦሪት ዘፍጥረት ምዕራፍ 19 ቁጥር 17 ላይ። ወደ ኋላ እንዳትመለከት ወደ ተራራው ሸሽተህ አምልጥ። ስለዚህ ሸሽተን ማምለጥ አለብን ወንድሞች። እስከ መጨረሻው የሚጸና እርሱ ይድናልና፣ እስከ መጨረሻው የሚጸና እርሱ ይድናል። ኋለኞች ፊተኞች፣ ፊተኞቹም ኋለኞች ይሆናሉ። የተጠሩ ብዙዎች፣ የተመረጡ ግን ጥቂቶች ናቸው ይላል መጽሐፍ። ይህም ሰው ተመልከቱ፣ ወደ ኋላ ሸሸ። ልክ እንደ ይሁዳ በአንድ ሌሊት ነበረ ዘላለማዊ ሕይወቱን ያጣው። በአንድ ሌሊት አምላኩን የካደው በአንድ ሌሊት ነበር። ለብዙ ዘመን እኮ አብሮ ከእሱ ጋር ኖሯል። 3 ዓመት ሙሉ ከመድኃኔዓለም ጋር ተመላልሶ ነበር። ግን ምን ያደርጋል? በአንድ ሌሊት ዘላለማዊ ሕይወቱን አጣ። መጨረሻው ታንቆ መሞት ሆነ። አንገቱ ተዘርግፎ ወጣ። ያሳዝናል በጣም። ጌታ ሆይ አሟሟቴን አሳምርልኝ እንበለው። ጌታዬ ፍጻሜን አሳምርልኝ እንበለው። የሰው ልጅ ፍጻሜው ሲያምር ነው መልካም ነገር። እህት ወንድሞች፣ ፍጻሜያችን ካላመረ ምን ዋጋ አለው? ኋለኞች ፊተኞች፣ ፊተኞችም ኋለኞች ይሆናሉ። የተጠሩ ብዙዎች፣ የተመረጡ ግን ጥቂቶች ናቸውና። ቅዱስ ጳውሎስ ዴማስ የአሁኑን ዓለም ወዶ ሸሽ አለ። ዴማስ የአሁኑን ዓለም ወዶ ሸሸኝ አለ። እንደ ዴማስ እንዳንሆን እንጠንቀቅ። በዛው ደግሞ እህት ወንድሞች ይገርማቸዋል። ጢጦስ ወንበዴው ደግሞ በአንድ ጀንበር ነበር ዘላለማዊ ሕይወቱን ያገኘው። አይገርምም? እድሜውን በሙሉ ሲሰርቅ ነበረ፣ ሲዘሙት ነበር ያሳለፈው። ወንበዴው ጢጦስ ከጌታ ጋር በቀኝ የተሰቀለው ሰው በአንድ ጀንበር ነበር የዘላለማዊ ሕይወቱን ያገኘው። አያችሁ አይደል? ኋለኞች ፊተኞች፣ ፊተኞችም ኋለኞች ይሆናሉ የተባለው ለዚህ ነው። ኋለኞች ፊተኞች፣ ፊተኞችም ኋለኞች ይሆናሉ። እና መድኃኔዓለምን ፍጻሜን አሳምርልኝ እንበለው። ጌታ ሆይ ነገ ምን እንደሚፈጠር አላውቅም፣ ቀን የሚያመጣው ምን እንደሆነ አታውቅምና ነገ በሚሆነው አትመካ ይላል እኮ መጽሐፍ። ቀን የሚያመጣው ምን እንደሚሆን አታውቅምና ነገ በሚሆን አትመካ። ለዛ እኮ ነው ዮሐንስ አጼር ወንድሙ በኃጢአት ሲወድቅ ከተመለከተ ያለቅሳል። ወንድሙን እያየ ያለቅሳል። ወይኔ ወንድሜ ዛሬ በኃጢአት ወደቀ፣ ደግሞ እኔ ነገ እወድቅ ይሆንን ይላል። ወንድሜ ዛሬ በኃጢአት ወደቀ፣ ነገ የኔ ተራ ይሆንን? ምናልባት እሱ ነገ በንስሐ ሊመለስ ይችል ይሆናል። እኔ ግን እኮ በኃጢአት ወድቄ ልቀር ይችል ይሆናል። ወይኔ አምላኬ ወይ ማረኝ እያለ ያለቅስ ነበረ። አባ ዮሐንስ አጼር። እና እህት ወንድሞች መድኃኔዓለምን ፍጻሜን አሳምርልኝ እንበለው። ብዙዎች እኮ ኋለኞች የነበሩት ብዙዎች ፊተኞች የነበሩት እንደከዱ ቅዱስ ዮሐንስ እንደዚህ ብሎ ይናገራል። ልጆች ሆይ መጨረሻው ሰዓት ነው። የክርስቶስን ተቃዋሚ መጣ ዘንድ እንደሰማችሁ
አሁን እንኳ ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህ መጨረሻው ሰዓት እንደሆነ እናውቃለን። ከኛ ዘንድ ወጡ ይላል። ተመልከቱ፣ ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በኖሩ ነበር። ሁሉ ግን ከኛ ወገን እንዳሉ ይገለጡ ዘንድ ወጡ ይለናል። እና ተመልከቱ፣ ክርስቲያን የነበሩ ዛሬ ሃይማኖታቸውን የቀየሩ ብዙዎች ናቸው። ትናንትና ኃይል በጾም በጸሎት በስግደት ሲጋደሉ የነበሩ ዛሬ ግን በዝሙት ውስጥ ወድቀዋል። ትናንትና ሲቆርቡ የነበሩ ዛሬ ግን በዘፈን ዓለም ውስጥ ተቀብረዋል። ያሳዝናል። ጌታ ሆይ ፍጻሜን አሳምርልኝ እያልን ልንማጸነው ይገባል ወንድሞች። እና ከዚህ ስንክሳር የምንማረው አንዱ ይሄ ነው። ስለዚህ ምን እናድርግ? መጽሐፍ እንዲህ ይለናል፣ ሙሉ ደሞዝን እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ተጠንቀቁ ይለናል። ደሞዙን የተቀበለ ሰው በቀዳዳ ከረጢት ያደርገው ዘንድ ደሞዙን ተቀበለ። ትንቢተ ሐጌ ምዕራፍ 1 ቁጥር 6 ላይ ሙሉ ደሞዝን እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ። ለራሳችን እንጠንቀቅ እህት ወንድሞች። የተጠራነው እኮ የድል አክሊል ለመቀዳጀት እንጂ ጀምረን ለመተው አይደለም። የማታስተውሉ የገላትያ ሰዎች አላቸው ቅዱስ ጳውሎስ። ወደ ክርስትና አስገብቷቸው ሳለ አሁን ተመልሶ ሲመጣ ከክርስትና እምነት ፈቀቅ ብለው አገኛቸውና እንዲህ ብሎ ገሰጻቸው። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ዘለም ወንድማችን እኔ ብቻ ነው። በስላሴ ስም ድምጽ ይሰማችኋል? አሁን ይሰማል። መልካም። እና ምን አላቸው ቅዱስ ጳውሎስ? የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው አለ። ማን ነው አዚም ያደረገባችሁ? በክርስትናነታችሁ እንዳትጸኑ ማን ነው አዚም ያደረገባችሁ? ትናንትና ንስሐ እየገባችሁ ሥጋው ደሙ ስትቀበሉ አይቼ ነበረ። ትናንትና ለጾም ለጸሎት ለስግደት ስትፋጠኑ አይቼ ነበረ። ዛሬ ግን የስንፍናን አዚም የለቀቀባችሁ ማን ነው? ትናንትና ጎበዞች ነበራችሁ። ትናንትና ለበረከት ስራ ስትጣደፉ ነበራችሁ። ዛሬ ግን አዚም ያደረገባችሁ ማን ነው? ትናንትና ሙሉ ለሙሉ ትኩረታችሁ መንግሥተ ሰማያት ለመግባት ነበረ። ዛሬ ግን ማን ነው አዚም ያደረገባችሁ? ልባችሁን ወደ ዘፈን፣ ወደ ጭፈራ፣ ወደ ወሬ እንድታዘነብሉ ያደረጋችሁ ማን ነው? አሁን ግን እግዚአብሔርን ስታውቁ እንደገና ወደ ደካማ ወደሚናቅም ወደ መጀመሪያ እንዴት ትመለሳላችሁ? እንደገና ባሪያዎች ሆናችሁ ዳግመኛ ለዚያ ልትገዙ ትወዳላችሁን? አላቸው። ይሄ ተግሳጽ ለኔና ለእናንተም ነው ወንድሞች። በተለይ በጸሎት ለሰነፍን፣ በተለይ በስግደት ለሰነፍን፣ በተለይ በጾም በበረከት በሌላም በማንኛውም መልካም ስራ ለሰነፍን፣ ሥጋው ደሙን ከመቀበል ወደ ኋላ ለሰነፍን፣ ንስሐ ለመግባት ዛሬ ነገ ያለን ቀጠሮ ለምናበዛ ሰዎች ቸሩ መድኃኔዓለም እንዲህ ይላል፣ ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርህን ትተሃልና። እንግዲህ ከወዴት እንደወደቅክ አስብ፣ ንስሐም ግባ፣ የቀደመውን ስራን አድርግ፣ አለዚያ እመጣብሃለሁ፣ ንስሐም ባትገባ መቅረዝን ከስፍራ ወስዳለሁ ይላል። የምነቅፍብህ ነገር አለኝ። የቀደመውን ፍቅርን ትተሃል። የቀደመ ጸሎትን ትተሃል። የቀደመ ስግደትን ትተሃል። የቀደመ ጾምን ትተሃል። የወጣልህ ሰነፍ ሆነሃል። ስለዚህ የምነቅፍብህ ነገር አለኝ። እንግዲያስ ተነስ፣ ከተኛህበት ተነስ። አንተ የምትተኛ ንቃ፣ ከሞትም ተነሳ፣ ክርስቶስም ያበራልሃል ይላል። ስለዚህ ወንድሞች እንንቃ። እኛ ከሌሊት ወይም ከጨለማ አይደለንም። እንግዲያስ እንንቃ፣ በመጠን የምንኖር እንጂ እንደ ሌሎች አናንቀላፋ። የሚያንቀላፉ በሌሊት ያንቀላፋሉና የሚሰክሩትም በሌሊት ይሰክራሉና፣ እኛ ግን ከቀን ስለሆንን የእምነትንና የፍቅርን ጥሩር የመዳንንም ተስፋ የመዳንንም ራስ ቁር እየለበስን በመጠን እንኑር።
እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ። ስለዚህ ወንድሞች ከዚህ ስንክሳር የምንማረው ኋለኞች ፊተኞች፣ ፊተኞች ደግሞ ኋለኞች እንደሚሆኑ ነው። ያ ሰው ምስኪን 40ኛው ሰው አውጡኝ ብሎ ወጣ፣ ፈርቶ ወጣ። ከዛ በኋላ ወዲያው ሞተ። ደግሞ እኮ አልኖረም፣ ወዲያው ሞተ። ከዛ በኋላ የእግዚአብሔር መልአክ አክሊል ይዞ መጣ። 40 አክሊል ይዞ መጣ። ተመልከቱ። ለ40ዎቹም ለ39 አክሊል ተደረገላቸው። ከዛ 40ኛው አክሊል እንዳይደረግለት ያሳዝናል፣ ወጥቷል። በ11ኛው ሰዓት ነው ለካ የወጣው። ለካ አክሊል ሊወድ ጫፍ ላይ ሲቀር ነበረ ለካ የወጣው። በቃ ለክብር ሊበቃ ዘላለማዊ ሕይወትን ሊቀዳጅ ሲል እኮ ነው ለካ የመንግስተ ሰማይ በር ላይ ደርሶ ነበረ የተመለሰው። አይ እንዴት ያሳዝናል! የመንግስተ ሰማይ በር ላይ ደርሳችሁ ስትመለሱ አስባችሁታል? በቃ ይሄ ቅዱስ እንደዛ እኮ ነው የነበረው። በቃ መንግስተ ሰማይ ሊገባ በሩ ጋር ደርሶ ማንኳኳት ብቻ ነበር የሚጠበቅበት። ያሳዝናል። ተመለሰ። የእግዚአብሔር መልአክ አክሊሉን ይዞ በአየር ላይ ቀረ። ሌላው ደግሞ አንዱ ተመለከተና ልብሱን አውልቆ እኔ በጌታዬ በኢየሱስ ክርስቶስ አምናለሁ ከሱ በቀር ሌላ አምላክ የለም ብሎ ውርጭ ውስጥ ገባ። የዛን ጊዜ የእግዚአብሔር መልአክ እጁ ያለችውን አክሊል አወረደለትና አክሊሉን ተቀዳጀ። እንዴት የታደለ ሰው ነው! የታደለ ሰውን ተመልከቱ። እንዲህ በ11ኛው ሰዓት ይተርፋል። በ11ኛው ሰዓት የድል አክሊል ይቀዳጃል። እናት ወንድሞች የሰራነውን እንዳናጠፋ ጾም ጸሎት ስግደታችን ለወረት አይሁን። ለወረት አናድርገው። ጸሎታችንን ስግደታችንን ለወረት አናድርገው። እስከ መጨረሻው መጽናት መቻል አለብን። እስከ መጨረሻው የሚጸና እርሱ ይድናልና። ማንም አክሊልን እንዳይወስድብህ ያለን አጽንተህ ያዝ የሚል ቃል አለ። እነሆ ቶሎ ብዬ እመጣለሁ ይላል ቸሩ መድኃኔዓለም። እነሆ ቶሎ ብዬ እመጣለሁ፣ ማንም አክሊልን እንዳይወስድብህ ያለን አጽንተህ ያዝ። የዮሐንስ ራእይ ምዕራፍ 3 ቁጥር 11 ላይ። ስለዚህ ያለንን አጽንተን እንያዝ። እነሆ እንደ ሌባ ሆኜ እመጣለሁ፣ ራቁቱን እንዳይሄድ እፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው ይላል። ነቅቶ ልብሱን የሚጠብቅ ብፁዕ ነው። ልብስ የተባለው ሃይማኖት ነው። ልብስ የተባለው የጌታ ስጋና ደም ነው። ልብስ የተባለው ጾም ጸሎትና ስግደት ነው። መልካም ስራ ነው። ስለዚህ ልብስህን ጠብቅ ወንድሜ፣ ልብስሽን ጠብቂ። ልብስ ከቆሸሸ እጠበው በክርስቶስ ስጋና ደም። መጽሐፍ ቅዱስ እንዲህ ይላል፣ ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው ይላል። ልብስን እጠብ። ልብስ ከቆሸሸ ልብስን እጠብ። በምን? በንስሐ ውሃ። እህት ወንድሞች፣ ኃጢአት ማለት ከሰውም ከእግዚአብሔርም የማያስቀርብና የሚገባ ብቻ ሳይሆን የሚገለማ መጥፎ ሽታ ነው። ይህን ክፉ ሽታ በንስሐ ውሃ በጾም በጸሎትና በስግደት ካላራቅ ነው ኋላ ነፍሳችን ከስጋችን ስትለይ በፈጣሪዋ ፊት ስትቆም ኋላ ነፍስ ከስጋ ስትለይ ጥሩ መዓዛ ያላቸው ቅዱሳን መላእክት እንዳንሸታቸው ሲርቁን በሽታ የምንመስላቸው አጋንንት ደግሞ ይናጠቁናል። ስለዚህ በሰራነው ኃጢአት በፈጣሪያችን ፊት ሸተንና ገምተን ከመቅረባችን በፊት ዛሬ በንስሐ ውሃ በጾም በጸሎትና በስግደት ሽታችንን እንለቃለቀው፣ እንታጠብ እና ይህንን ነው የምንማረው። በእውነት እግዚአብሔር አምላክ በስተመጨረሻው ዋጋቸውን ከሚያገኙት እንጂ ዋጋቸውን ከሚያጡት አድርገን የእነኝህን ቅዱሳን ረድኤት በረከት ያሳደርብን። አሜን። ሌላው ወንድሞች ይሰማቸዋል አይደል? ድምፅ ዝናብ እየዘነበ ነው። እኔ ጋር ምናልባት እንዳይረብሽ ይሰማል አይደል? መልካም። ሌላው ወንድሞች በዚህች ቀን ሁለቱ ቅዱሳን ታላላቅ አባቶች ቅዱስ መቃርስ ታላቁ መቃርስና የእስክንድርያው መቃርስ እነኚህ ሁለቱ ቅዱሳን ከስደት የተመለሱበት ቀን ነው። እነኚህ ቅዱሳን እጅግ በጣም ታላላቅ ቅዱሳን ናቸው። ኃያላን መስተጋድላን ናቸው። ታዲያ ወደ ስደት የሆኑበት ምክንያት ቅድም ስንክሳሩ ላይ በደንብ በሰፊው ሰምታችኋል። እኔ ግን ያው ሰዓት ስለሌለኝ
ከነሱ ቅዱሳን ምን እንደተማማርን ሃይላይት ገረፍ እያደረኩኝ ለመመልከት እንሞክራለን። እዚህ ጋር አንድ የምንረዳው ነገር አለ። እነኚህ ቅዱሳን ወደ ስደት ሲሄዱ ወደ ስደት የሄዱበት ምክንያት በእስክንድርያ ሀገር መናፍቅ ወይም ደግሞ አርዮሳዊ ጳጳስ ስለተሾመ ነው። ታዲያ የአርዮሳዊ ጳጳስ በእኔ ሃይማኖት መኑ አላቸው። አናምንም፣ አንተ የምታምነው እምነት የክደት እምነት ነው። እንደዛ ብሎ ሲገስጹት ሊቀ ጳጳሱ ከስህተቱ ከመመለስ ይልቅ እነኚህን ቅዱሳን ወደ ስደት እንዲጋዙ ወደ አንዲት ደሴት አጋዛቸው። ግን ተመልከቱት ወንድሞች፣ ነገር ሁሉ ለበጎ ነው የሚደረገው። እንኳንም ተሰደዱ። ባይሰደዱ ኖሮ እህት ወንድሞች፣ አንደኛ በዛች ደሴት ያሉት ክርስቲያኖች በሙሉ ክርስቲያን አይሆኑም። ማን ያስተምራቸው ነበረ? ማን ይደርስላቸው ነበረ? ማንም እንደጠፉ ይቀሩ ነበረ፣ ሰይጣንን እያመለኩ። አስቡት፣ እግዚአብሔር የእነኛን ቅዱሳን አስቦ ነው ማለት ነው። የእነኛን ሰዎች መዳናቸውን አስቦ እነኚህ ቅዱሳን እንዲሰደዱ አደረገ። ሁለተኛ እግዚአብሔር አምላክ ለእነኚህ ቅዱሳን ቅድም ስንክሳሩ ላይ ሰምታችኋል፣ የሚገርም ቃል ኪዳን ሰጥቷቸዋል። የእናንተን ስማችሁን የሚጠራ መታሰቢያችሁን የሚያደርግ በስማችሁ የተራበው የሚያበላ የተጠማው የሚያጠጣ እኔ እንደዚሁም ደግሞ ዜናችሁን የሚሰማውን ሰው በራሴ እምላለሁ ገነት መንግስተ ሰማያትን አወርሳለሁ ብሎ ቃል ኪዳን ገብቶላቸዋል። ይህን ቃል ኪዳን ከየት እናገኝ ነበረ? በመሰደዳቸው መከራ በመቀበላቸው እኮ ነው ይህን ቃል ኪዳን ያገኘ ነው። እና ወንድሞች ምን ለማለት ፈልጌ ነው? ነገር ሁሉ ለበጎ ነው የሚደረገው። በሆነው ነገር ሁሉ ማማረር እንደሌለብን ነው። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል መጽሐፍ። የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ቁጥር 28 ላይ ማለት ነው። ስለዚህ ነገር ሁሉ ለበጎ ነው። በሆነ ነገር አታማር። ጌታዬ ተመስገን፣ ጌታዬ መድኃኔዓለም ያንተ ልጅ እንደሆነ የሚደረገው ሁሉ ለበጎ እንደሆነ አውቃለሁና አምላኬ ሆይ በእኔ ላይ ስለሚደርስብኝ ነገር ሁሉ አመሰግናለሁ ብለን ፈጣሪያችን ማመስገን መቻል አለብን። ይሄ ነው የሚበልጠው ከሁሉም። ስለዚህ በሚሆነው ነገር ሁሉ ማማረር እንደሌለብን፣ የሚሆነው ነገር ሁሉ ደግሞ ለበጎ እንደሆነ ተረድተን ነገሮችን በትዕግስት መቀበል አለብን። መጽሐፍ ቅዱስ እንዲህ ይላል፣ መጽሐፈ ሲራክ ምዕራፍ 2 ቁጥር 4 ላይ የደረሰብን መከራ ሁሉ በትዕግስት ተቀበል ይላል። የደረሰብን መከራ ሁሉ በትዕግስት ተቀበል፣ ነገር ሁሉ ለበጎ ስለሚደረግ ማለት ነው። አንድ የምንማረው ትምህርት ይሄ ነው። ሁለተኛ እነኚህ ቅዱሳን ይህንን ንጉስ ያ ከሃዲውን ንጉስ መከሩት፣ ገሰጹት፣ አልመለስ አላቸው። ከዛ እስር ቤት አስገባቸውና አሰቃያቸው። እስር ቤት ውስጥ መጸለይ ሲጀምሩ እግዚአብሔር አምላክ ምክንያት አዘጋጀ። የንጉሱ ሴት ልጅ ላይ ሰይጣን አደረባት፣ አሰቃያት። ከዛ በኋላ የንጉሱ ሴት ልጅ ላይ ያሉ ሰይጣናት እነኚህ መቃርስና ሁለቱ መቃርስ እንዴት ወደዚህ ቦታ መጣችሁ እያሉ በእነሱ ሲማረሩ፣ ንጉሱንም ደግሞ እነኚህ ሁለቱን መቃርስ ካላመጣ በጭራሽ ከልጅ ላይ አንወጣም አሉት። እዚህ ጋር የሚደረገው ነገር ለበጎ ነው። እግዚአብሔር ነገርን ሁሉ ለበጎ እያደረገ ነው። ከዛ በኋላ በንጉሱ ፊት ቆሙ እነኚህ ሁለቱ መቃርስ። ከዛ በኋላ ንጉሱን ገሰጹት፣ ጋኔኑን አወጡ። መጨረሻ ላይ እንዳለ የሀገሩ ሰዎች በሙሉ ክርስቲያን ሆኑ። ቤተ ክርስቲያን አሰሩ። የጥምቀት ጥር 11 ቀን ጥምቀት በሚከበርበት ሰዓት ሁሉም የክርስትና ጥምቀት ተጠመቁ። ቸሩ መድኃኔዓለም መጣ። ከዛ በኋላ ቅዳሴ ቀድስ አላቸው። ጌታ ሆይ እኔ አይገባኝም፣ ቅዱስ ጴጥሮስ እንዲቀድስ ተሰሰው እንጂ። ተመልከቱ፣ አያችሁ ትሕትናውን። ምን ጊዜም ቢሆን በመንፈሱ ድሃ የሆነ ሰው ራሱን ለምንም የማይጠቅም አድርጎ ነው የሚመለከተው። በመንፈሱ ድሃ የሆነ ሰው ራሱን ለምንም የማይጠቅም አድርጎ ይመለከታል። እርሱንም እንደ ደካማና እንደ ኃጢአተኛ ይመለከታል። አባ መቃርስ ምንድን ያለው? ጌታ ሆይ እኔ አይገባኝም፣
ይልቁንስ ዛሬ መቀደስ የሚገባው ሊቀ ካህኑ የሐዋርያት አለቃ ቅዱስ ጴጥሮስ ነው። እባክህን እሱን እዘዘው። ቸሩ መድኃኔዓለም ደግሞ ትሕትናውን አይቶ የለም አንተ ነው የሚገባ፣ ስለዚህ አንተ ቀድስ አለው። እሱ ቀደሰ። እንግዲህ በመድኃኔዓለም ትእዛዝ ማለት ነው። ከዛ ከ7 ቀን በኋላ ደግሞ ለሹመት እግዚአብሔር አምላክን ጠየቀ በጸሎት። ከዛ ቸሩ መድኃኔዓለም መጣና ለዚህ ሹመት የሚገባውስ አንተን አለው። በመድኃኔዓለም መመረጥ እንዴት መታደል ነው! የእውነት ይህ እኮ ትልቅ መታደል ነው። እግዚአብሔር የሚመሰክርለት እንጂ ስለራሱ የሚመሰክር ሰው እሱ አይመሰገንም። መጽሐፍ ቅዱስ ነው የሚናገረው እንደዛ ብሎ ሁለተኛ ቆሮንቶስ ላይ ምዕራፍ 10 ቁጥር 17 እስከ 18 ላይ የሚመካ ግን በጌታ ይመካ፣ እግዚአብሔር የሚያመሰግነው እንጂ ራሱን የሚያመሰግን እርሱ ተፈትኖ የሚወጣ አይደለም ይላል። እግዚአብሔር ሲመሰክርልህ ደስ ይላል። ቅዱሳን እግዚአብሔር እንዲመሰክርላቸው ነው የሚፈልጉት እንጂ ስለራሳቸው አይመሰክሩም። ስለራስ የምትናገረው አንተ አይደለም፣ አንተ ዝም ብለህ ስራ ስለራስ ይመሰክራል እንዳሉት አበው እና ተመልከቱ፣ እግዚአብሔር መሰከረለት ደስ ሲል። ለዚህ ሹመት የሚገባ አንተ ነህ። መቃርስ ግን ጌታ ሆይ ጌታዬ መድኃኔዓለም ይቅር በለኝ፣ እኔ ስለዚህ ሹመት አይገባኝም። ደግሞ በዛ ላይ አንተ ወደ ገዳም ትመለሳለህ ብለህ ቃል ገብተህልኝ የለ እኔ ወደዛ ሄዳለሁ፣ ካልሆነ ግን ልጆቼ ይሰናከሉብኛል እያለ ተማጸነው። ምረጥ አንተ አለው ቸሩ መድኃኔዓለም፣ ምረጥ። ሊቀ ጳጳስ መሆን የሚገባው መረጥ አለ። ከዛ ሽማግሌውን አየና እኔስ የሆነ እየታየኛለሁ ትክክል ጥሩ መርጣል አለው። ከዛ በኋላ ለሊቀ ጵጵስና ያንን ሾመና ወደ ቦታው ተመለሰ ማለት ነው። እና ወንድሞቼ ከዚህ የምንማረው ራስን ዝቅ ስታደርግ እግዚአብሔር ከፍ ከፍ ያደርጋል። ከፍ ከፍ ያደርጋል። ምን ጊዜም ቢሆን የከበሬታ ወንበሮችን ለሚወዷቸው ሰዎች ትተህ አንተ በዝቅተኛው ስፍራ መቀመጥ አለብህ። የከበሬታ ወንበሮችን ለሚወዷቸው ሰዎች ተው፣ ከዛ ዝቅተኛውን ስፍራ ምረጥ። ማንም ከእናንተ ታላቅ ሊሆን የሚወድ ይላል ቸሩ መድኃኔዓለም በማቴዎስ ወንጌል ምዕራፍ 20 ቁጥር 26 ላይ ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን፣ ከእናንተ ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን ይላል። ባሪያ ይሁን። ራስን ዝቅ ስታደርግ ነው ቸሩ መድኃኔዓለም አንተን ከፍ የሚያደርግ። ራስን የምትሰቅል ከሆንክማ ጭራሽ አትመረጥም። እና እዚህ ጋር የምንማረው አንዱ ትምህርት ነው። ትሕትና ለታላቅ ክብር ታበቃለች። ትዕቢት ከመጣች ውርደት ትመጣለች። ትሕትና ግን ለታላቅ ክብር ታበቃለች ይላል መጽሐፈ ምሳሌ ምዕራፍ 11 ቁጥር 2 ላይ በትሑታን ዘንድም ጥበብ ትገኛለች። ስለዚህ ትሕትናን ገንዘብ ልናደርግ ይገባል ማለት ነው። እግዚአብሔር ከትሑታን ጋር ስለሆነ ማለት ነው። እና ይህንን ነው የምንማረው። በእውነት የእነኚህ ቅዱሳን ረድኤትና በረከት በሁላችንም ላይ ይደርብን፣ አሜን። ሌላው ወንድሞቼ በዛሬቱ ቀን ታስበው ከሚውሉ ቅዱሳን መካከል ሊቀ ጳጳስ ቅዱስ ዲዮናስዮስ ይህም ቅዱስ ያረፈበት ቀን ነው። ከዚህ ቅዱስ የምንማረው ይህ ቅዱስ በልጅነቱ መንፈሳዊ ጥበብ ምድራዊንና ጥበብ ሰማያዊን እየተማረ ያደገ ነው። አንድ ሰሞን አንዲት ሴት የቅዱስ ጳውሎስን መጽሐፍ ይዛ መጽሐፉን ተቀበለና አነበበ። ከዛ ጥሩ እውቀት አገኘ። ሌላም ጨምርልኝ እያለ ብዙ መጽሐፍቶችን ማንበብ ጀመረ። ከዚህ ቅዱስ የምንማረው ቅዱሳት መጽሐፍትን ማንበብ አለብን ወንድሞች። እግዚአብሔር ሕዝቡ የሚያናግራቸው አንዱን በመጽሐፍ ነው። እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል ይላል። ቅዱሳት መጽሐፍትን ባነበብኩ ቁጥር መንፈሳዊ ጥበብን እየተሞላ ትመጣለህ። መንፈሳዊ ጥበብን እግዚአብሔር አምላክ ያድልሃል። ለዛ ነው ቅዱስ ጳውሎስ ለልጁ ለጢሞቴዎስ ምን አለ? የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ይላል። አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርከው ታውቃለህና ከሕፃንነትም ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍትን አውቀሃል ይላል። አንደኛ ጢሞቴዎስ 3:14-15 ላይ ማለት ነው። ስለዚህ ወንድሞቼ ቅዱሳት መጽሐፍትን አንብብ። መጽሐፍ ቅዱስንና መንፈሳዊ መጽሐፍትን ማንበብ የሚዘነጋ ሰው ኃጢአት ሲሰራ ፈጽሞ አይታወቀው።
አይታወቀውም። ከቅዱሳት መጽሐፍት ርቋላ። ስለዚህ ሁሌ ቅዱሳት መጽሐፍትን ማንበብ አለብን። መጽሐፍ ቅዱስን፣ ገርላትን፣ የቤተ ክርስቲያናትን መጽሐፍት ሁሉ ማለት ነው። እና ይህን ይመስላል ማለት ነው። በእውነት የቅዱስ ዲዮናስዮስ ረድኤትና በረከት በሁላችንም ላይ ይደርብን። አሜን። በዛሬቱ ቀንም ከዋሉት ቅዱሳን ሁሉ ቸሩ መድኃኔዓለም ረድኤታቸውን በረከታቸውን ያሳድርብን። በገባላቸው ቃል ኪዳን ሁሉ እኛን ባሪያዎቹን በረድኤቱ ይጎብኘን። የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። ጀማሪዎች ሳይሆን ፈጻሚዎች አድርገን ቸሩ መድኃኔዓለም በክርስትና ጸንተን እሱን ደስ የሚያሰኝ መልካም ስራ ሰርተን 30 60 እና 100 ፍሬ አፍርተን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ወንድማችን ጋር